ከማገልገላችሁ በፊት ለራሳችሁ ጊዜ ይኑራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበር። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅም። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በአረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምር ሄደ። ለራስ ጊዜ። ይሄ ግን ማንን ይኖርን መስል እንደውም ይላል ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳሉ ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበረው። ጌታችን ኢየሱስ ክርስቶስ ሲያስተምር ውሎ ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኑራችሁ ለማለት ነው። ለራሳችሁ ጊዜ ይኑራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖሩ በኋላ መጨረሻ ላይ የተናገሩት አንድ ቃል ነበር። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫ ሆንኩ ወዮልኛል። መጨረሻ ላይ ገርል እንዳልቀመሰ ሰው ይላቸዋል። ገርል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆመው ክርስቶስን ፍቅሩን እየፈለጉ መጋደል ጀምሮ ይላል። ይሄ ለራስ ጊዜ መስጠት ነው። ይሄ ማንን ይመለከታል? እኔን፣ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በል ምናምን እንደዚህ በል ምናምን እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል። ለራሱ ጊዜ የለው። እዚህ ወጣቶችም ትኖራላችሁ፣ የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖራል። ለታቦቱ ጊዜ ሰጣችሁ፣ ማታ የሀገራችን ሰው ምን ይላል? ስትፈጭ ውላ አቦካች ባተላ ይላል። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን እንዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለው። ለራሳችን ጊዜ ይኖረን። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ ዕቀቡ ርእሰክሙ ኢታክብዱ ልበክሙ። ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤትህ በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን ላውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዛ ሌሎችን ቤት የሚያፈሰው ልትከድን ትሄዳለህ። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ዓለም ልንገራችሁ፣ እውነቴንም ነግራችሁ የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆነም አላውቅም። ወይ በጊዜም ይገባችኋል። ጨርሻለሁ፣ መጨረሻዬ ነው። አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን ነው የሚያደርገን። ጊዜ እንዳይኖራችሁ ያደርጋል። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁም መቼ ነው ስል የምታስቡ ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲሁም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ የሚጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። አላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። ይሄን ለሚለኛው ኖት ምኑን አይ በጣም ነገር ብዬ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዝኛ ምን እንዳለ ምኑን ቅድም የነገርኩህን አታስታውስም? እንዲህ ያልኩት እና ምን አለ ይመስላችሁ? እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣
ሜሞሪ የለኝም፣ አላስታውስም፣ መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለ። ከቃሉ ጋር ናቸው። እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ ትበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃቸው ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታልላቸዋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይኖራችሁ መደንዘዝ የለበትም። ምን በወጣል እንዴ! ሰዎች እኮ እንደው አሁን እኮ በሉታውት ሁሉም ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡ፣ ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ ወይ ለነፍሳችን በሉ፣ ከዛስ ወይ ለኑሯችሁ አዳምጡ። ከዚያው ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን።